ጥሬ ስጋውን ሳበላ ነው የምትሄደው የምትወጣው? 30 ግራም ብቻ ነው የምበላው ነው ጥሬ ስጋ። ለዛ ነው ቤት ያስመጣሁት። 30 እስከ 50 ግራም ከዛ በላይ አልበላም። ያ ማለት 30 ግራም ግን ምን እንደሚያክል ታውቃለህ? ትንሽ ነው። እቺን እኮ አታክልም። እቺ አይ አይደለም፣ አትሳሳት። 30 ግራም ነው ያልከው። 50 ግራም እኮ ማለት 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው። መንሱር ጀማል ማለት ሁላችሁንም ይበልጣችኋል። ልንገራችሁ አሁን 100 ግራም እና 30 ግራም ምናምን ብሎ ስላወራ ተሳስቶ ሊሆን ይችላል። ይሄ ጠፍቶት አይደለም። ስንት ነገር ያሳለፈ ልጅ ይሄ እንዴት ይጠፋዋል? ግን የናንተ ሰው በእጁ የሆነ ነገር ሲይዝ የምትመቀኙት አበሻ ናቸው እኮ። እንተዋወቃለን እኮ ተፋፍረን ነው እንጂ በጣም እንተዋወቃለን። አበሻ ሲጀመር ብቀኛ አይደለም እንዴ? የፈለገውን ነገር ይናገር። ከሱ የባሰ የተናገረ ስንት አለ አይደለ እንዴ? አገር የሚሳደብ መሪ የሚሳደብ ስንት ነገር የሚያደርጋል አይደለ? ሰው ገዳይ አለ አይደለ እንዴ? ምን አደረገ መስሉ? ምንም ያደረገው ነገር የለም። ግን ምቀኝነት ስላለባችሁ እጁ ላይ የሆነ ነገር ስላለ ጥሩ ኮት ስላረገ ሽቶ ስለተቀባ መኪና ጥሩ መኪና ስለነዳ ምን አረጋችሁ? ምንም ያደረጋችሁ ነገር የለም። በቃ 100 ግራም ማለት 1 ኪሎ ማለት ነው ብሎ ተሳሳተ። ከዛ በኋላ እኮ ራሱ እኮ ይቆጨዋል እኮ ተሳስቼ ነው ለማለት በጣም በቃ አውሩ ብሎ ነው ዝም ያለው። ይሄ እኮ ማለት ቲክቶክ ነው። ትናንትና የመጣችሁ ሰዎች ናቸው እንደዚህ 6 ዓመት 7 ዓመት የሆነን ቲክቶክ ላይ እንዲህ አይነት ወሬ አውርተን አላውቅም። ራሱ መንሱሩን ጠይቁት። እንተዋወቃለን ከመንሱር ጋር እዚሁ ቲክቶክ ላይ ሙሉጭ አድርጌው ሰድቤያለሁ አትበል ብዬ። ይቀበላል፣ ስተት ይቀበላል፣ ምን ይቀበላል። እናንተ ግን ለወሬ አንደኞች። በጌታ በኢየሱስ ስም አመሰግናለሁ።